ሰላም የቻናሏን ቤተሰቦቻችን፣ ሽርሽራችን በቅዳሜኛ ፕሮግራም ሰዓቱን ጠብቆ ተጀምሯል። ዛሬ አንድ ሚስጥር የሆነ ቦታ ወስዳችኋለሁ። አብራችሁን ቆዩ። ሰላም ነው። እንኳን ደህና ቆየህ። እስቲ እና ራሳችሁን አስተዋውቁልን። የቅዳሜ ሽርሽር ፕሮግራም ላይ ነው የምገኘው። የት እንደመጣው በደንብ አስተዋውቅልኝ ለተመልካቾች። በቅድሚያ አቤል ኃይል እባላለሁ። የኬርሄዝ ኢትዮጵያ ዴፒቲ ማርኬቲንግ ማናጀር ነኝ። እንደምታዩ ኬርሄዝ ኢትዮጵያ የተለያዩ የቆዳ ውጤቶችን እያመረተ ላለፉት 7 እና ከዛ በላይ ዓመታት ኢትዮጵያ ውስጥ ባይፋር ሌግዠሪ የሚባለውን ፕሮዳክት እያመረተ ሲቆይ ነበረ። አሁን ላይ ደግሞ ባይፋር በደንብ ሰፋ አድርጎ ምርቱን አስፍቶ 6 እና ከዛ በላይ በሆኑ ሱቆች እየሸጠ ይገኛል። የተለያዩ ቆዳ ምርቶችን ማለት ነው። እስኪ ጎራ ብለን ደግሞ በደንብ እያየናቸው ነው አይደል? አሁን እዚህ መጥቼ የራሴን ቦርሳ መያዝ አስጠላኝ። እዚች ጋር እናስቀምጠውና እሺ፣ ከየትኛውን ጀምር? ከክሮኮዳይል መጀመር እንችላለን። እነዚህ የምታያቸው የሴት የክሮኮዳይል ቦርሳዎች ናቸው። ክሮኮዳይል ስኪን በባህሪው 10 ዓመት እና ከዛ በላይ ፕሮሰስድ ለመሆን የሚፈጅ ስኪን ነው። ካሉት ሌዘር ከሚባሉ ፕሮዳክቶች ውስጥ በጣም ሲግኒፊካንት የሚባለው ፕሮዳክታችን ነው። በጣም ኢንተርናሽናል በሆነ ስታንዳርድ ነው የምናመርተው። ዲዛይኑም ሁሉም ነገር ፓተንትድ የሆነ ነው። የራሳችን ፓተንት ራይት አለን እና ደግሞ ከኢትዮጵያ ከዱር እንስሳት ጥበቃና ይህንን ደግሞ ሰርቲፋይ ከሚያደርግ የመንግስት ተቋም የራሳችን ደግሞ ሰርቲፊኬት አለን ማለት ነው። ይህንን ፕሮሰስ የምናደርግበት ማለት ነው እና የፋይተንም የዘንዶ ቆዳዎችም አሉን። በዚህ መንገድ ደግሞ ዲዛይኖቻቸው በጣም ለምሳሌ መመልከት እንችላለን። እነዚህ ስትራፖን አላቸው። ያው መልቲ ፌስ ሆነው ነው የሚሰሩት። አንዳንዴ በትከሻችንም አንጠልጥል ስንፈልግ፣ እጃችን መያዝ ስንፈልግ እና ደግሞ ይሄ በጣም ምቾት ኖሮት ነው የተሰራው። እዚህ ጋር በምንይዝበት ወቅት አንዳንዴ ባላንስ ከማድረግ ትከሻ ጋር ባላንስ ከማድረግ አንጻር እና እዚህ ጋር ምቾትም አለው። የተለያዩ እቃዎችን ለማስቀመጥም የሚመቹ መልቲ የሆኑ አክሰሰሪ ሃንድለሮችም አሉት። ሳይዙ ተለቅ ብሎ ፐርፐዙ ለመልቲ ፐርፐዝ ነው። በጣም ነው የሚያማምሩት እና ምቾትን በእጅ መንካት ወይም ቅንጥነትን ፊል ማድረግ በጣም ደስ ይላል። እንዴት አየሽ? በጣም ወድጄዋለሁ። በጣም ነው የሚያማምሩት። ከሴቶችም ባለፈ ደግሞ ለወንዶችም የተለያዩ የክሮኮዳይል ሌዘር ቤልቶች ደግሞ አሉ። አስፓርት ኦፍ ስቴትመንት ክሮኮዳይል ስኪንን በጣም ለሚወዱ ሰዎች በቤልት መንገድ ያመጣ ነው ማለት ነው። እነዚህ የዘንዶ ወይም ፋይተር የሚባሉ ስኪኖች ደግሞ ባይፋር ትንሽ ሬር የሆኑና በጣም ኤክስፔንሲቭም በጣም ሌግዠሪየስ ከሚባሉ ፕሮዳክቶቻችን መሀል አንዱ ናቸው። አሲክንሲ ምቾታቸውም ጥሩ ነው። በዲዛይን ደረጃ ውበታቸውም አሪፍ ነው። አይቼ አላውቅም። ለምሳሌ እንደዚህ አይነት ኮፍያ ጊፍት የምትሰጪው ሰው ሲኖር። እዚህ ጋር ደግሞ ይታዩኛል የዋይን መያዣዎች ናቸው። ሃንድለሮች ናቸው። አንዳንዴ ጊፍት የምንሰጥበት ቦታ ይዘን ስንሄድ የምንሰጥበትን መንገድ ማተር ያደርጋል አይደል? ለዛ ሰው የሚኖረንን ነገር ለፕሮግራሙ ያለንን ግዝፈት ቦታ የምናሳይበት መንገድ ነው እና አሁን አንዳንዴ ሌግዠሪ መባሉ ስቴትመንትንም ስለሆነ የሚናገረው እንደ ዋይን ሃንድለርም ደግሞ ይህን ነገር ደግሞ ይዘን መጥተናል ማለት ነው። አሲክንሲ ዋይን ሃንድለሮቹ ለአያያዝ ምቹ ተደርገው ነው የተሰሩት። ያው በፒስ 2 መያዝ ይችላሉ። አንድም ፒስ የሚይዝ አለ። ግን ያው እኛ ስንሰራው ትንሽ 6-7 ከሚይዝ ይልቅ 2-3 ወይም 1 ሆኖ ውበት ኖሮት ለአያያዝ ምቹ ሆኖ እንዲሆን ነበር የሰራ ነው። ወይኑን ብቻ አይደለም የምንሰጠው፣ ሌዘሩንም ጭምር ነው ስጦታ የምንሰጠው። አሁን ግን ከነገርከኝ ነገር ተነስቼ የአዞን ቆዳ ፕሮሰስ ማድረግ ረጅም ዓመት የሚፈጅ ነገር ነው። እንዴት ነው ምርታችሁ ላይ ያለው ነገር? እሱ ማለት በብዛት ለማምረት ወይም የከስተመሮቻችሁን ፍላጎት ለማሟላት ጊዜውና ምርቱን እንዴት ነው መታዋሃዱ? የክላይንቶቻችን ሪኩዌስት ክሮኮዳይል ላይ በጣም ሀይ ነው። ለምን? ክሮኮዳይል ስኪኑን በጣም ሬር ከመሆኑ የተነሳ ፈላጊውም ተጠቃሚ በዛው ልክ ነው። ጥራትን የሚያውቅ ሰው፣ ጥራትን በጣም የሚጠቀም ሰው ሲሆን ነው ክሮኮዳይልን የሚጠቀመው እና እኛም ይሄንን ሰርቲፊኬሽን ካገኘን በኋላ ስናመርት ፕሮዳክሽን ላይ ካፓሲቲውን በጣም ሀይ ነበረ። ለዚህ ፕሮዳክሽን ደግሞ የሆነ ግብአት የሚሆነን ነገር ደግሞ ቀድመን አሴምብል አድርገን ተዘጋጅተንበት በደንብ ነው በማስ ነው ፕሮዲውስ የምናደርገው እና ብዙም ተጠቃሚዎችም አሉ እና በጣም ቆንጆ ነው። ኢንተርናሽናል ስታንዳርድ በሆነ መንገድ ነው የሚሰራው። ኮምፒቲቲቭ ነን በጣም ከኢትዮጵያ አልፈን አፍሪካ ውስጥም
ዓለም ላይ ማለት ይቻላል። አዎ ይሄን አይቶ አይደላችሁ ማለት አይቻልም። ግን አሁን ከዚህ ጋር ተያይዞ ላነሳለሁ የምፈልገው ነገር ደንበኞቻችሁ እነማን ናቸው? ጥያቄ ነው። ደንበኞቻችን ኒች የሚባሉ ደንበኞች ነው ያሉት። ለኒች ማርኬት ነው ምርቶቻችንን ፕሮዲውስ አድርገን የምንሸጠው። ሴንትራላይዝ ለማድረግ የፈለገው ኒች ማርኬት ተጠቃሚውንም በዛው አይደንቲፋይ ለማድረግ ነው። ኳሊቲውን ሰርቭ ማድረግ ይሻላል ብለን ነው እና ኳሊቲ ላይ በጣም ነው ቱ ዘ ዲቴይል ወርደን የምንሰራው። ብራንዲንጋችንም ማርኬቲንጋችንም በዛው ልክ ነው እና ለኒች ማርኬት የሚሆን ፕሮዳክት ነው ሰርቭ የምናደርገው በአጠቃላይ እና እነዚህ ይሄ ኒች የሚባለው ኮሚኒቲ ነው የኛ ፖቴንሻል ሊድ የምንለው ማለት ነው። በዓለም አቀፍ ደረጃ እንደዚህ የክሮኮዳይል እንደዚህ በጣም ኤክስፔንሲቭ የሚባሉት የቆዳ ምርቶች ዋጋቸውም እንደሚታወቀው ውድ ነው እና እኛ ሀገር ብቻ የምታስቀሯቸው ናቸው ወይስ በዓለም አቀፍ ደረጃ ምን እየሰራችሁ ነው? ከኢትዮጵያ አልፈን ከነገር ላይ 2 ቦታ ስቶር አለን። እያደገ ሲሄድ ደግሞ ከአሜሪካ አልፎ ደግሞ ሚድል ኢስት ላይ፣ አውሮፓ ላይ፣ ኤዥያ ላይ ስቶር የመክፈት ደግሞ ፕላኖችም ይኖሩናል። ከዚህ ባለፈ ኤክስፖርት ደግሞ የምናደርግላቸውም ደግሞ ክላይንቶችም ካምፓኒዎችም አሉ። በዚህ ደረጃ ከሀገርም ያለፈ ነው ማለት ነው። ስለዚህ ልዩ የሚያደርጋቸው ምርት ይሄ ነው ማለት ነው። ሌሎችን ስናያቸው ሁሉም ፕሮዳክቶቻችን ልዩ የሚያደርጉን ናቸው፣ ግን ባይ ፋር በጣም ሲግኒፊካንት የሆነው ፕሮዳክታችን ማለት ይቻላል የክሮኮዳይል እና ፋይተን የሚባሉት ናቸው። እነዚህ ደግሞ ከግመል ቆዳ ውጤት የሚሰሩ የተለያዩ አይነት ቦርሳዎች፣ አክሰሰሪዎች ያሉ ናቸው። ይሄ ከግመል ቆዳ የምንሰራው የሴት ቦርሳ ነው። ይሄም ስትራፑን አለው። መልቲ ፋንክሽናል እንዲሆን በደንብ አድርገን የሰራ ነው። ዲዛይኑ ላይ በደንብ ኳሊቲ በሆነ መንገድ ነው የሰራ ነው። በነገራችን ላይ በግመል ቆዳ እንደሚሰራ አላውቅም ነበር። ይሰራል። ይሄን የመሰለ ሊያውም ማለት ነው። ያምራሉ፣ በጣም ነው የሚያማምሩት። ከግመሉ ባለፈ ደግሞ ከበሬ ቆዳ የሚሰራ በተለይ ለዚህ ወቅት የሚመረጥ ሰንደል ነው ይሄ ማለት ነው። ለሙቀት ጊዜ የምናረጋቸው ያ በደንብ ምቾትም ስላለው ለዚህኛው አየር በጣም የሚመች ጫማ ነው። ግመል ቆዳዎች ደግሞ የምንሰራቸው በጣም የተለያዩና ምቾት ያላቸው ስፔሻሊ የግመል ቆዳ ሪከመንድ የሚደረገው ምቾትና ቫራይቲ ነው እና ምቾትና የተለያዩ ቫራይቲ ያላቸው የቆዳ ውጤቶች አሉን ማለት ነው። እስኪንሲ ይሄ ደግሞ ከፍ ያለ ቆዳው ትንሽ ምቾት እንዲኖረው አድርገን የሰራ ነው። ግን ገዢው ለምሳሌ የበሬ ቆዳ የግመል ቆዳ መሆኑን እናንተ ከምትነግሩት ውጪ እንዴት ነው ፊል አድርጎ ማወቅ የሚችለው? ልስላሴው አለ፣ ቴክስቸሩ፣ ሃርድነስ፣ ሶፍትነስ የሚባሉ መለያዎችም አሉ። አብዛኛዎቹ ክላይንቶቻችን ቆዳ አዋቂ ናቸው ማለት እንችላለን። መሆን አለበት። ቴክስቸሩን በደንብ ነው የሚያውቁት። ይሄን ይደረግልኝ ነው ምርት ገዝቶ ብቻ መውጣት። ስለ ኳሊቲ፣ ስለ ብራንዲንጉ፣ ስለምኑ ኤቭሪቲንግ አዌርነስ ኖሯቸው ስለሆነ የሚመጡት በደንብ ነው ራሳቸው ፊል አድርገው የሚያዩት እና አንዳንዶቹ ደግሞ ለመጀመሪያ ጊዜያቸው ሲሆን ሲመጡ እኛም ደግሞ በደንብ ገለጻ እናደርግላቸዋለን። እዚህ ላይ ደግሞ የበቁ የሽያጭ ባለሙያዎችም ስላሉ በዚህ ደረጃ ያው ጥሩ ነገር ያገኛሉ ከኛ ማለት ነው። ደስ ይላል በጣም። ከለራቸው በጣም ያማምራሉ እና ከዚህ ጋር አብሬ ላነሳ የምፈልገው የዲዛይኖቻችሁ ወቅትን ያማከሉ ናቸው። እንዴት ነው ዲዛይን ስታደርጉ ከጊዜው ጋር ያለውን ከለር እያዋሃዳችሁ ነው ወይ ዲዛይን የምታደርጉት ወይስ እንዴት ነው እናንተ ጋር ያለው ነገር? ያው ሎካል ካምፓኒ እንደመሆናችን ኢንተርናሽናል ክላይንቶችም አሉ። ለኢንተርናሽናል ክላይንቶችም ለሎካል ክላይንቶቻችንም የሚሆኑ ሲዝናል የሆኑ ፕሮዳክቶችን ነው የምንሰራው። ኢንተርናሽናል ክላይንቶቻችን 4 ሲዝን ስላላቸው ለ4ቱ ሲዝን የሚሆን እሱን ያማከለ ፕሮዳክቶችን እንሰራለን፣ እናመርታለን፣ እንሸጣለን ማለት ነው። ሎካል ክላይንቶቻችን ደግሞ የሚኖሩትን ወቅቶች ደግሞ ያማከለ ምርቶችንም ደግሞ አወጥተን ለገበያ እንሸጣለን። ያሉት እዚህ ጋር በጠቅላላ የምታያቸው ፕሮዳክቶች ሲዝኖቹን የተለያዩ ሲዝኖቹን ያማከለ ነው ኤቭሪ ፕሮዳክት ማለት ይቻላል እና ምቾትም ስላለው ጥራትም ስላለው ለሁሉም ሲዝን ተመራጭ ነው። በሪኩዌስትም እንሰራለን። በእነሱ ሪኩዌስት ለዚህ ይደረግልኝ ያሉ በፈለጉት ሪኩዌስት ሪኩዌስቶቻቸውን እየተቀበልንም እንሰራለን። ከስተም ሜድ እያደረግን ማለት ነው። እንደዚህ ማያቸው በጣም የሚያማምሩ ከለርፉል የሆኑ ነገሮች ናቸው እና እያየኋቸው ካልሆነ በስተቀር እየነካኋቸው መጥገብ አልቻልኩም።
ናቸው የኢትዮጵያን ሃይላንድ ሺፕስኪን ናቸው። የኢትዮጵያን ሃይላንድ ሺፕስኪን የተለያዩ ቴክስቸሮቻቸው በጣም ጠንካራና ቆንጆ ስለሆኑ ለተለያዩ ወቅቶች የሚሆኑ የሺፕስኪን አይነቶች ናቸው እነዚህ። ቴክስቸራቸው በጣም ጥሩ ከመሆኑ የተነሳ የትኛውም ሲዝን ላይ ሲደረጉ ምቾት ስላላቸው ውስጥ ላይ እንዴት ነው የመሞቅም የመቀዝቀዝም አይነት ስሜት አይኖረውም። ብዙ ጊዜ ሌዘር ቴክስቸሮች የሙቀት ቴክስቸር ስለሚኖራቸው ሰዎች ላይ እንደዚህ አይነት ስሜት አለ። ግን የኢትዮጵያን ሃይላንድ ሺፕስኪን ያላቸው ቴክስቸር በጣም ቆንጆ ስለሆነ ተመራጭ ነው ማለት ነው የትኛውም ወቅት። ብዙ ጊዜ ሌዘር ጃኬቶች ከባድ ናቸው ይባላል፣ ግን እነዚህ በጣም ላይት ናቸው። ደስ ይላል፣ ቀላል ናቸው። የሺፕስኪን ቴክስቸራቸው እነዚህ ደጋ አካባቢ የሚገኙ ሺፖች ያላቸው ፈር የሆነ ማቴሪያል ስላለ የነዛ ስኪን ለዚህ ማቴሪያል ሲውል በጣም ላይት ሆኖ ነው የሚሰራው እና ዲዛይኑ እንደምታየው በጣም ሲምፕል ሆኖ ነው የሚሰራው። ብዙ የከለር ምርጫዎች አሏቸው። ሳይዝ ላይ እንዴት ናቸው? ሳይዝ ላይ ሁሉንም ያማከለ ሳይዝ አለ። በከለርም በምርጫም ለወንድም ለሴትም አድርገን ሁሉንም ቫራይቲ አድርገን ኢንክሉሲቭ አድርገን ይሰራል። ኦርደር ማድረግ የሚፈልግ ሰው በራሱ ዲዛይን፣ በራሱ ሳይዝ፣ በራሱ ደግሞ ከለርም ከስተም ሜድም ተደርጎለት እንዲሰራ የሚፈልግ ሰው ካለ የትኛውንም አይነት ኦርደር ተቀብለን መስራት እንችላለን። ስለዚህ ለእኔም ለሴቶችም የሚሆን የተለያዩ አይነት ዲዛይኖች አሏችሁ ማለት ነው። የተለያዩ ታዋቂ ሰዎች፣ የውጭ ሀገር ዲፕሎማት ምናምን ታለብሳላችሁ አይደለ? እንዴት ነው ከዛ ጋር ያላችሁ? የተለያዩ ዓለም አቀፍ ኮንፈረንሶች እና የተለያዩ ዓለም አቀፍ ሰሚቶች ሲኖሩ በኢትዮጵያ ውስጥ ስፔሻሊ አዲስ አበባ ውስጥ ለነዛ ሁነቶች የሚሆኑ የተለያዩ የቆዳ ውጤቶችን አምርተን በስጦታ መልክ እንሰጣቸውም አሉ። ከኛም ደግሞ እነዛ ዲፕሎማቶች የተለያዩ ኢንተርናሽናል ኦርጋናይዜሽኖች ደግሞ ከኛ የሚወስዱበትም ደግሞ ሂደት አለ። እነዚህ ከስተመሮች እነዚህ ክላይንቶቻችን ላይ ያገኘነው ቫልዩ ስላለ ለነሱ በደንብ ዴሊቨር የምናደርጋቸው ፕሮዳክቶች በጣም ኳሊቲ፣ በጣም ደግሞ ተቀባይነት ያገኛል። ስራውት ኤቭሪ ይር ደግሞ ላሉ ሰሚቶች ደግሞ የሚሆን የተለያዩ ዲዛይኖቻቸውም ከአመት ዓመት የተለያየ ጥራታቸውም ሁሉም ነገር ኮንሰፕቱም ኢቭን የተለያዩ ፕሮዳክቶቻቸውን ደግሞ እናምርትና ለእነሱም ደግሞ ዲሊቨር እናደርጋለን ማለት ነው። የሚሰጧችሁ ሪስፖንስ እንዴት ነው? በጣም ጥሩ ነው። ፊድባኮቻቸው በጣም ጥሩ ነው። ስፔሻሊ ቆዳውን የሚወዱበት መንገድ በጣም ጥሩ ነው። ዲዛይኑን፣ ኳሊቲውን እኛ ኳሊቲ ላይ ወርደን ስለምንሰራ ኤቭሪ ዲቴይል ስለሚያዩ ለኳሊቲ ስለምንጨነቅ እሱ ላይ በደንብ ነው ፎከስ አድርገው ፊድባኮች የሚሰጡና ኢምፕሩቭመንቶች ደግሞ ከዚህ በላይም ደግሞ እንዲኖሩም ደግሞ ያደርገናል። እኛ በደንብ ያነሳሰናል። ሀገራችን በእንስሳት ምርት ቀዳሚ ከሚባሉ የአፍሪካ ሀገራቶች መካከል ነች እና ከቆዳ ምርት ጋር ኬሬጂ ምን እየሰራ ነው? ለዚህ የሚያደርገው አስተዋጽኦ ምንድን ነው? ኬሬጂ ለኢትዮጵያ የቆዳ ምርት የራሱን አስተዋጽኦ እያበረከተ ያለ ትልቅ ተቋም ነው። ትልቅ ድርጅት ነው። ባይፋር ከተመሰረተበት ኦልሞስት ከ7-8 ዓመት በላይ ይህንን የመሰሉ በጣም ጥራት ያላቸውን የቆዳ ውጤቶችን ሲያመርት ለኢትዮጵያ የቆዳ ፈላጊዎችና ጥራትን ለሚያውቁ ስፔሻሊ ጥራትን አውቀው ደግሞ የቆዳ ውጤቶችን መጠቀም ለሚፈልጉ የተለያዩ አካላት ይህንን ምርት እያስተዋወቀ እየሸጠ መሸጥ ብቻ ደግሞ ሳይሆን ከሀገር ውጭም ደግሞ እያወጣ እያስተዋወቀም ይገኛል እና ኬሬጂ በጣም ትልቅ ሲግኒፊካንት የሆነ አስተዋጽኦ ነው እያበረከተ ያለው ለኢትዮጵያ ኢቨን ኢኮኖሚ ነው። ለተለያዩ ደግሞ ሀገራትም ለተለያዩ ደግሞ እኛም ደግሞ ሎካል ደግሞ ክላይንቶቻችንም ደግሞ እናመርታለን። ግንዛቤ ኢቨን ሊሆናቸው። ጃኬት በጣም ያምራል፣ ወድጄዋለሁ። ከለሩ ራሱ በጣም ነው የሚያምረው። ቴንክ ሶ ማች። ያማምራሉ ልብሶቻችሁ በጣም። እስኪ እኔ ደግሞ እዚህ ካሉት ውስጥ በጣም ኳሊቲ የሚባለውን አንድ ጃኬት አስመርጥሽና ብታደርጊው በጣም ደስ ይለኛል። ልታዘንጠኝ ነው ማለት ነው። ቆንጆ ከለር ነው። እንዴት ነው? ወደድከው? አማረብኝ። በጣም ወድጄዋለሁ። ቀላል ነው እንትኑ ደስ ይላል። ሲለበስ ያለው ፊሊንግ ላይት መሆናቸው በጣም ቀላል ነው። እንደዚህ ሃይላንድ ሺፕ የሚባሉት ላይት በመሆናቸው በደንብ ተመራጭ የሚሆኑትና እንጂ ላይ ደግሞ በጣም ነው ያማረው። ሴቶቻችን የሚዘንጡበትን ቆንጆ ቆንጆ ነገር ያዘጋጅታችሁልናል ማለት ነው። ደስ ይላል። በከለር አማራጭ የተለያዩ አሉ፣ በዲዛይን ጭምር። በጣም ነው ያማረብሽ። ኬሬጂ እንደዚህ በደንብ ያሳመረሽ። በጣም ነው የሚያምረው። እና ደግሞ
የተለያዩ ጀምስቶኖች ደግሞ አሉ ለተለያዩ ጌጣጌጦች የሚውሉ ለእጅ ለአንገት የሚውሉ እነዚህንም ደግሞ እናመርታለን። እነዚህ ደግሞ ከበሬ ቆዳ የሚሰሩ ቦርሳዎቻችን ናቸው። እነዚህን ለመስራት ያሰብንበት ትልቁ ዓላማ የአፍሪካን ትራይብ ምን ያህል ፓወርፉል እንደሆነና የአፍሪካን የሚባለው ነገር ኮንሰፕቱ ምን ያህል ፓወርፉልም እንደሆነ በዛው ለማሳየት ነው። ይሄ ብላክ ፓንተርን ሀሳብ ነው ይዘን አምጥተን የበሬ ቆዳዎቻችን ላይ የሰራ ነው። እንደምታየው በጣም ነው የሚያምረው። ስለዚህ ሀገራዊ ከመሆኑ አልፎ አህጉራዊ እያደረግነው ነው ፕሮዳክታችንን። አፍሪካን ሜድ የሆነ ብራንድም ነው ኬርሄዝ ኢትዮጵያ። ከዛም አልፎ ባይፋራውን ኢንተርናሽናሊ ወጥተን ራሳችንን ለማሳየት እየሞከርን ስለሆነ ኮንሰፕቱ አፍሪካን ከሆነ ነገር ጋር ሪሌት እያደረግን እናወጣለን። ያማምራሉ በጣም። እነዚህ ደግሞ የምታያቸው ከተለያዩ የቆዳ ውጤቶች የሚሰሩ አክሰሰሪዎቻችን ናቸው። እንደነ ዋሌት ከትንሽ እስከ ትልቅ የተለያዩ አክሰሰሪዎችን ሆልድ የምናደርግበት፣ እንደገና ደግሞ ቤልት ለወንዶች የሚሆኑ እዚህ ጋር ደግሞ እንደምታያቸው ብዙ ጊዜ አንዳንድ ዲነሮች ላይ የተለያዩ ፕሮግራሞች ላይ ደግሞ ሚኒ የሆኑ ዋሌቶችን የምንይዝበት ደግሞ አጋጣሚ ሲፈጠር የምንይዛቸው ደግሞ ዋሌት አክሰሰሪዎችም አሉ። ከምናመርታቸው ምርቶች ደግሞ ከሚገኙ ተረፈ ምርቶችን የምናመርታቸው የተለያዩ የሆኑ አክሰሰሪዎች ካልድ ሆልደሮችም አሉ ማለት ነው። እና ቆዳ ምንም አይጣልም። በጣም አክሰሰሪዎቻችሁንም ራሳችሁንም ታመርቱ። ከነዚህ ባለፈ ደግሞ ትራቨለሮች ወደ ኢትዮጵያ በሚመጡበት ሰዓት ከኢትዮጵያ በሚወጡበት ሰዓት ለተለያዩ ትናንሽ ለሚባሉ እቃዎቻቸው ሆልደር የሚሆኑ ባጎቻችን ደግሞ አሉ ማለት ነው። ለነሱ በተለያዩ የቆዳ አማራጮች አምርተን እንሸጣለን ማለት ነው። ከኮፍያም አንጻር ጨርቆችንም ኢቭን ከቆዳ ጋር አንድ ላይ በማስተሳሰር በእንደዚህ በጣም በአማረና ምቹ በሆነ መንገድ እየሰራ እናመርትና እንሸጣለን። ሌላው ከሺፕ ስኪንም ከበሬም ከካሜልም የሚሰሩ በጣም ላይት የሚባሉ ሾልደር ሃንግ ቦርሳዎች አሉን ማለት ነው። እንደዚህ እንደምታያቸው ቫራይቲ ያላቸው ቦርሳዎችም ፕላስ ደግሞ ጫማዎችም ደግሞ አሉ። እነዚህ ጫማዎች ከሺፕ ስኪን ነው የሚሰሩት። በጣም ላይት ሆነው በተለይ ለዚህኛው ወቅት ምቹ ናቸው። በጣም የሚመከሩና በጣም ጥራት ያላቸው ምቾት ያላቸው ጫማዎች ናቸው። አፍተርኦል ከቆዳዎቹ ምቾት ደግሞ ባለፈ ኢቨን እነዚህ ኢንተርናሽናል ክላይንቶቻችን በጣም ነው የሚወዱት ላይት የሆነ ነገር ስለሆነ ማለት ነው። ከነሱ የአየር ሁኔታ ጋር ስለሚቀራረብ ምቾት ተሰምቷቸው ሊያደርጉት የሚችሉትና ፕሬፈረብል የሆነ ጫማ ነው። እንደምታየው ነው እንግዲህ ያማምራሉ፣ በጣም ያማምራሉ። እነዚህ ደግሞ የሚታዩ በቆዳ ምርት የተሰሩ ሶፋዎች ናቸው። ቁጭ ብዬ ልሞክራቸው። እነዚህም እናንተ ናችሁ የምታመርቷቸው? ይህንን ፕሮዳክት ምንድን ነው የምንለው? የ13 ወር ጸጋ 30 minutes of sunshine ነው የምንለው። ክላይንቶቻችን ከኛ ዩኒክ ቫሊዩ ፕሮፖዚሽን የሚባለውን ነገር እንዲያገኙት በማሰብ ይህንን የማርኬቲንግ ስትራቴጂ ፕላን አድርገን ነው ኢምፕሊመንት ያደረግነው። ይህ የ13 ወር ጸጋ የሚባለው የፕሮዳክት ፕሮሞሽን አይነት 13 የተለያዩ የክሮኮዳይል ባግ አይነቶችን እናመርትና ለ13 የተለያዩ ክላይንቶቻችን ዴሊቨር እናደርጋለን ማለት ነው። ዴሊቨር በምናደርግበት ሰዓት 13 የተለያዩ ክላይንቶቻችን እነዚህ በጣም ኤክስፔንሲቭ እና ሌግዥሪ የሚባለውን ፕሮዳክቶቻችን ከገዙም በኋላ አፍተር ዋይል ካገኙት ደግሞ ቫሊዩ እዛ ላይ ደግሞ ፊል ካደረጉበት መንገድ አንጻር ያገኙትንም ደግሞ ጥሩ የሚባል ኤክስፔሪንስ መልሰው ደግሞ ወደኛ ካመጡት በኋላ ኢቨን ከነሱም ደግሞ ሪፐርቼዝ ብናደርግበትም ደግሞ ነገርም አለ ሪሴል ከነሱም ደግሞ እናደርጋለን ማለት ነው። አፍተር ዛት ይህንን ኤክስፔሪንስ ማን ተጠቅሞት እንደነበረ ሊስቲንግ እናወጣና ማጋ እንደነበረ ምን አይነት ኤክስፔሪንስ እንደነበረው ምን አይነት ቫሉ አግኝቶበት እንደነበረውም ደግሞ የሚገልጽ ትንሽዬ አስተያየት እንቀበልና በዛ መሰረት ደግሞ ሌሎች ክላይንቶቻችን ደግሞ ዲሊቨር እናደርጋለን ማለት ነው። በጣም ደስ ይላል። የተለየ እናንተ ጋር ያየሁት የተለየ የምትሰጡት አገልግሎት ነው። ግን ከስተመሮቻችሁ አሁን የራሳቸውን ዲዛይን ይዘው ቢመጡ ወይም ሌላ ቦታ የተሰራም ቢሆን እንደምትሰሩላቸው ቀድሞ ነግረኝ ነበረ። ግን እንዴት ነው ዲዛይኖቻችሁ ይደገማሉ ወይስ ወቅታዊ ናቸው? እንዴት ናቸው? ዲዛይኖቻችንን ኢምፕሊመንት ስናደርግ ከጊዜ ወደ ጊዜ የተለያዩ ኮንሰፕት ኖቶችን እያየን ነው። ምንድነው ወቅቱ ትሬንዶች ደግሞ ትሬንድ ሴት የምናደርጋቸው ደግሞ ትሬንዶች አሉ። ሲዝናል የሆኑ ትሬንዶችም አሉ። ግን ኤቭሪ ዲዛይን የራሱ የሆነ ወቅት አለው። ከዛ በኋላ ዲዛይን ይዘን አንቀጥልም። ምክንያቱም የተለያዩ ክላይንቶቻችንም የተለያዩ ዲማንድ አላቸው። በእሱ አማካኝነት ነው ዲዛይን እያደረግን ፕሮጀክቶቻችንን የሚሸጠው ማለት ነው። የሆነ ዲዛይን የሆነ ወቅት ነው መቆየት የሚችለው እንጂ ሎንጊቪቲ የለውም። አመሰግናለሁ በጣም። የነበረን ቆይታ ይሄን ይመስል ነበር። ሽርሽራችን እዚህ ጋር ሊያበቃ ነው። ነገር ግን ቅንጦትና ውበት ምን እንደሚመስል
እየነካው እየለበስኩ እያየሁ አሳይቻችኋለሁ። በቀጣይ ሳምንት እስከምንገናኝ ወደ ስቱዲዮ መልሳችኋለሁ። መልካም ቆይታ።